ትልቁ ዳቦ ዛፍ ላይ ወጣ ነው ነገሩ። ሌሊቱን እንግዲህ ማነጋገሪያ የሆነው ቪዲዮ ማይክል ጃክሰን እኔ ገና ሕፃን ነኝ ምንም አልፈልግም በማለት ከሶሻል ሚዲያ እስከ ቲክቶከር ማነጋገሪያ ሆነ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማ ተመልካቾች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ጉድና ጅረት እንደቀጠለ ነው ማለት ነው። ሌሊቱን እንግዲህ ማነጋገሪያ የሆነው ቪዲዮ የማይክል ጃክሰን ንግግር ህዝቡን አስደምሞታል ማለት ነው። እንግዲህ ያው ወንድ ልጅ አልፈልግም ሲል ሴት ልጅ እፈልጋለሁ ብላ በአደባባይ እንግዲህ ፊትም ስትሳደብ ስትነቅፍ ብዙ ነገር የነበረች ሩታ ሀብቴ ዛሬም እንግዲህ በአደባባይ ወጥታ ልመና ባህላችንን አጠፋችው፣ የኛ የጉራጌ ባህል እንደዚህ አልነበረም በማለት ብዙዎቹ ተቃውሟቸውን በኮሜንት አስታወቁ። ታዲያ ሩታ ምን አይነት ተፈጥሮ ነው ያለሽ? አንቺ እኛን ሴቶችን አትወኪንም። እኛ ላንቺ በጣም ትልቅ ክብር ነበር ያለን። ዛሬ ግን ክብራችንን ካንቺ ላይ አንስተናል በማለት አንዳንድ ኮሜንታተሮች ገለጹ። ታዲያ ሩታ የባላንታይ ደይ ይመስል ከናክሷ ቀይ በቀይ ለብሳ በመንጣቷ አረ ሩታ በፈጠረሽ እንደው ምንድን ነው የሚሰራሽን አሳጣሽ። የሚለበስበትን ቦታና የማይለበስበትን ቦታ ለይተሽ ባለማወቅሽ በጣም አዝነናል። እኛ እንደዚህ አትመስሊንም ነበረ። ካንቺ ብዙ ነገር ነበር የምንጠብቀው ቢሉም ግን የማይክል ጃክሰን ንግግር ልብ ሰርስሮ ይገባል። ልጅ 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 እያልሽ በልጅ አታስፈራሪኝ። እኔ ካሁን በኋላ ልጅም በልጅነቱ ያርጋል። እኔ ገና ልጅ ነኝ ያለ በቃ በግዴታ ሩታ እንዳገባችውና እንዲሁም ድንግልናውን እንደወሰደች ነው ሲናገር የነበረው። እኔ ምንም አልፈልግም ሲል ታዲያ ዲቪ ሽልጥላጡ አስመሳዩ ትናንት ከሄርሜላ ዛሬ ከሩታ ጎን ቆሞ እንደዚህ ነው ትላልቅ አባቶች ይገባሉ ምናምን እያለ ሲያሽቃብጥ ቢታይም ምክንያቱም ዲቪ አመጣጡ ራሱ ትክክል እንዳልሆነ ነው የምነግራችሁ። ምክንያቱም እኔ ዲቭና ኤፍሬምን ሳያቸው በጣም የሆነ የጎደለ ነገር በቃ የሆነ ሲወለዱ ክትባት አልፏቸው ይሁን ምን ይሁን ባላቀውም ግራ እያጋቡን ነው ያሉት። ስለዚህ ዴቭ ምንም በአብርሃም ህይወት ውስጥ አትግባ ብለዋል። ምንም የሚያገባ ነገር የለም። ትዳር በዘፈቀደ ስፈልግ አልፈልግም የምትለው ደግሞ የሆነ ነገር ደግሞ ሲጎልብ ደግሞ ትዳር እፈልጋለሁ የምትለው አይደለም ብሎ ማይክል ጃክሰን እንግዲህ አስረድተዋል። ምክንያቱም ሩታ በሰዓቱ በየኮሜንቱ በየምኑ እንጢር ብላ አልፈልግም ብላ ከህይወቴ ውጣሊ በማለት ስንት ስታንከራተት የነበረች ዛሬ ደግሞ እሱ በተራው እኔ አልፈልግሽም እንዳንቺ አይነት ሴት በፍጹም ካሁን በኋላ ሴት በቃ ጎርታኝ እየሄደ ስለሆነ እኔ ሴት አታስፈልገኝም በማለት እንግዲህ ማይክል ጃክሰን መልስ ሰጥቷል ማለት ነው። ምክንያቱም የጨጓራ በሽተኛ አርገሽኛል። ካሁን በኋላ ብቸኛ በቃ ብቻዬን መርጬ መኖርን ነው እምፈልገው። ማንም ሰው በዙሪያ እናንተም ሆናችሁ በዙሪያ ያሉትም ሰዎች እንዲህ በቃ ከኔ ጎን እንዲሆኑ አልፈልግም። ምክንያቱም በአስባቡ አሳበው በኋላ ጎርተውኝ ለመሄድ ነው፣ ስስ ጎኔን ተጠቅመውብኝ ለመሄድ ነው ምናምን እያለ ባለው ሰዓት እንግዲህ ቪዲዮውን እንዳዳመጣችሁት ወይዘሮ ገነትም ተው ትዳር በምክክር ነው ምናምን ስትለው ነበረ። ትዳርን እናንተ ብታከብሩ ኖሮ ቢሆን አብርሃም የሚያከብራችሁ ነበረ። ወታችሁ ከአንድ 3 4 አይሏችሁ ከቡታጅራ ልክ እንደ ጭራቅ ስትጮሁ የነበረ ዛሬ ደግሞ ትዳርን አስተካክሉ ብላችሁ በአመታችሁ መጣችሁ። አመት ሙሉ አብርሃም ሲሰደብ ሲነቀፍ ፋሚሊው ሲሰደብ እናንተ የት ነበራችሁ? ወይዘሮ ገነት እኔ ላንቺ ነው ጥያቄ ያለኝ። የኔ እናት ወደ መጣሽበት ብትመለሽ እንደኔ መልካም ይመስለኛል። ምክንያቱም ሽማግሌ ተልኮ ምናምን የምትሉት የሄርሜላ ህይወት የምን ህይወት ነው? የጦጣ ህይወት ነው እንዴ? እሷ ይችን ፈትቻለሁ ብሎ ያችን ደግሞ ኒካ ስሬያለሁ ብሎ ያው ቀለበት ነው የሚባለው በእናንተ ፕሮሚስ አድርጎላት ብዙ ነገር ተደርጎ እንዴት ነው አሁን እንዴት አስባችሁት ነው ወደ ሩታና ማይክል ጃክሰን ይመላለሱ የምትሉት? ትንሽ እንኳን ህሊና የላችሁም? እንደው ትንሽ እንኳን ኮሜንታተር ይታዘበናል ምን ይለናል ዛሬ ለምንናገረው ነገር ነገ ጧት መስዋዕት ያስከፍለናል ብላችሁ እንኳን አንደርስታንድ የማታረጉ እንደሆነ ነው ዴቭንና እህትየዋ ገነትን ያየሁትኝ። እና ገነት ባለፈው ራሱ ምን ስትይ ነበረ?
ይሄ ቢሰራ ባይሰራ እቤት ከበላ ከጠጣ ይቀመጥ እንደ ዱዳ ስትያል ነበረ። ዛሬ ታዲያ ምን አፋውቶሽ? አብርሃም ቪዲዮን ያላየው መስሎሽ ነው? እሱ ባያየው ባይደርሰው እኛ ልከንለታል። አስመሳይ አታስመስይ፣ ገነት ተብዬዋ ማለት ነው። እንደ ትልቅ ሰውነትሽ ተከበሪ። ደግሞ አታፍሪም እንዴ? በሀገራችሁ ትላልቅ ሽማግሌ የለም እንዴ? ከመቼ ወዲህ ነው ደግሞ የሴት ወገን ወንድ ልጅ ለምኖ የሚያውቀው? ምን አይነት ባህል ነው ያላችሁ ግን? እኛ ልንገርሽ፣ እኛ በባህላችን የወንድ ወገን ነው ሄዶ ሴቷን የሚጠይቀው እንጂ የሴት ወገን ወንድ ልጅን ግዴታ ለምኖ አግባት አይልም። ሲጀመረ ሩታ ስትገቢ ዘለሽ ገባሽ፣ ስትወጭም ዘለሽ ወጣሽ። አሁን ደግሞ ቤተሰቦችሽ መች አፈራረሙሽና ነው አብርሃም ጋር አስታርቁኝ የምትያቸው እንዴ? እረቴ ሩታቴ፣ እረቴ ሴትነት ክብርሽን አስከብሪ። በዛ ላይ አንዳንድ ሰዎች ሄርሜላ አብርሃም አይሆንሽም ሚኪ ቪዲዮ በሰራው ነው እያላችኋል። ይሆናታል አብርሃም እና እዚህ ጋር ፋራ ነው እንደ አብርሃም ለነሱ ግልጽ በግልጽ የሚናገረው። ዛሬም ነገም ሙትት ብሎ ሄርሜላን ይወዳታል፣ ያከብራታል። ከሄርሜላ የበለጠ ሴት ከየትም አያመጣም። እውነቴን ነው የምላችሁ። ስነ ስርዓቷ እጅ በደረትነቷ ምን ይጎላታል? እረ ወይኔ እናቴ ሄርሜላ ሁሉ ነገር አሟልቶ ፈጣሪ ሰጣት። ቀኑብሽ እንደው እውነቴን ነው የምላችሁ። መርካቶ ደግሞ ቀኑብሽ ሰረቁኝ እናቴ። ቀኑብሽማ ያንቺ ነውና በጣም ነው የሚገርመው። እኔ በጣም ይሄ ቪዲዮ አብርሃም የተናገረው ንግግር እንዳለ ትክክል ነው። ጨጓራውን ጨርሰው ወደ ኩላሊቱ ደግሞ እየሄደች ነው ሩታ። 4 ነጥብ አይፈልጋችሁ